ቀለል አድርጌ ነው እየጠየቅኩ ያለሁት አልለግምልህም ስምህን ወንድሜን እንወሰዳችሁት ማን የምን ወንድም ነው የምትወረው ስለምን ወንድም ነው የኔ ነው እንወሰዳችሁት የምን ወንድም ነው ወንድሜን እንወሰድከው ወንድሜን ስለምን ወንድም ነው የነሰርከው ወንድሜን እንወሰዳችሁት ወንድሜን እንወሰዳችሁት ንገረኝ የምን ወንድም ነው የምትወረው የኔ ነው ወንድሜን እንወሰዳችሁት ማን አንተስ ጀመር የምን ወንድም ነው የምትወረው ስለምን ወንድም ነው ይቀልዳል እንዴ ስለምን ወንድም ነው እሺ ጠረጴዛ ይሰበርከው በጣም ጎበዝ ሰሪያ እንዴት ያኮ ስራክ ነው እንዴት አሪፍ ገንዘብ ልታገኝበት ትችላለህ አምኖኛ አይደለ መኪናውን የሰጠኝ ስለሚያምነኝ ነው እኮ ስለሚያምነኝ ነው አንተ ግን እየሰረክ ነው አይደለም ይሄን ነገር እንደምሰራ ደግሞ ያውቃል ነገር ወንድሜን ያለው የምን ወንድም ነው የምትወረው ማን አንተስ ጀመር አንተ ይዘው ይሄድከው አትነቀኝ አብልን ለመግደል መጣ ወንድሜን ማን እንደሆንኩ አታቀኝ አታስፈራሪው ገና መርማሪ ስለሆንክ ምንም መፈራ ምናምን መስሎ አረፈ ቁጭ በል አልቀመጥም አስገባቸው ሁለቱ አስገባኝ ይኸውላችሁ ጋጋታ ስለመጣ ምንም አልፈራም 8 ከምናምን ላይ ነው ደውሎልኛል አለቄ ማለት ነው አሁን ሰራበት አሁን ላይ ደግሞ የነዳጅ ዋጋ ምን ያህል እየጨመረ እንደሆነ እናውቃለን አንተ እንድትሰርቅ የሚያመቻችልህ ነገር ምንድነው አንተ ስራውን እንድትወዱ ያደረገ ቴድሮስ እባላለሁ መርማሪ ጋዜጠኛ ነኝና አንተ ስትሰራቸው ስለነበሩ ወንጀሎች እያንዳንዱ መረጃው ደርሶኝ ካንተ መጠየቅ የምፈልገው ጥያቄ ስላለኝ ነው የመጣሁት ማለት ነገሩ በቃ ያሪ ነገሩ ማናችሁ ማን ያላቃችሁን ማልኩ አይደል እንዴ ምን ማናችሁ እነሱ ማናችሁ ያሪ ላባሩላ ይችላል አንተ ምንድነው የምትለው ያሪ በቃ ምን ነው የሚበቃው ታቀኛለህ አንተ አትንከኝ ያሪድ ባክ ያሪድ ምንድነው የምረጋጋው ያሪድ ተረጋግተህ ቁጭ በል እየሰማኸኝ ነው መተህ ወንጀለኛ ነኝ ያልከኝ ነው አይደለም መተህ ወንጀለኛ ነኝ ያልከኝ እኮ ነው ከመሬት ተነስተህ ወንጀለኛ ምን አድርጌ ነው ወንድሜ የምታወራው እያንዳንዱ ነገር ስለሰራኸው ወንጀል የምን ወንጀል ስለሞከራችሁት ሙከራ እያወራሁ ያለው ማን ነው የሚገድለው ማን ይላከ ገድሎት ሊሆን ይችላል እያልኩ ነው እኮ ማን ይላከ ከማታውቀው ሰው ጋር ነው የተጋፈጥክ ያለው ተነጋገሩና ወንድሜ የት እንዳለ ንገሩኝ ምንድነው የምንነጋገረው እኔ ከማላውቀው ሰው ጋር ምንድነው ዝም ብዬ ማውራው ምንድነው ታለ ማለት ነው ማውቀ ይሙት ይኑር አላውቅም ወይ ገሎት ሊሆን ይችላል ሰላም አንተ ቁጭ በል አንተ ምንድነው ነገር ነው ልመታኝ ነው ካድከኝ ተረጋጋ ምንድነው ተረጋጋና የምታውቀውን ነገር ብቻ ነገር ምንድነው የምረጋጋው ክዶኛል እኮ ሰለሞን ስለምንድን ነው የሚያወራው እሺ እሱ ስለምን እንደሚያወራ ግልጽ ልታደርገኝ ትችላለህ ወንድም ይለኛል ምን ይለኛል ያሪድ ምን ጭንቅላትን ነው ማፈርስልህ ተንጂ አሁን ያን መሳሪያት እንዳታመጣ እየሰማኸኝ ነው ንገረኝ አንተ ነኝ እዚህ ጋር መገለኝ ከሆነ ወንድም ሊሞት ይችላል ሰባት ሰው ከክፍለ ሀገር ይመጣል ሰው ሰራተኛ ለማስቀጠር ማለት የቤት ሰራተኝነት እንዴት ነው ሰው የማይሰራው አንቺ ቤት ሰራተኛ ታስቀጥሪያለሽ አዎ እኔ አይደለሁም እኮ ዝም ብዬ አስቀምጣቸዋለሁ ማረፊያ ነው ዘመዶቼ ስለሆኑ ማረፊያ ነው የኔ ቤት ያንቺ ዘመዶች እንዳለ አንተሽ የቤት ሰራተኛ ነው የምታረጋቸው እንዴ የተሳሳተ ቤት ነው የመጣው ወይ እንዴ እኛ ምንድነው ስለ ወንጀል ምን ሴት ነው እሱ ያንሳ ለምንድን ነው የምታወጣው እሱ ነገር መልስ አስገባው እዛም ሆነሽ ብዙ ስራ ሰሪ እንደነበር አውቃለሁ እንደዚህ ማለት አልፈልግም አሁን እዚህ ላይ ጥፋት አይደለም እሱ ቢሆን መታሰሪም እኮ ለሚዲያ የሚቀርብ ነገር ለሚዲያ የሚበቃ ቢሆን ኖሮ ማለት ነው እያንዳንዱን ወንጀልችን ለያልኩ ቁጭ ያደርግልሽ ነበር ከዛ ነገሮች እስኪረሳሱ ምን ወንጀል ነው የምትሰራበት ተለጥፎ የነበረውን ስቲከር ራሱ ይቻላል እና መኪና ላይ ምን ተመለከተ እንዴ መላጥ ተጀምሮ የቆመ ስቲከር ነው ያለው ግባ ፈጥሪ ቁጭ በል ምንድነው አንቺ ቁጭ እሺ እኮ መሳሪያ ምንድነው ወንድሜ ነው ያለው ማንን እኮስ ማን እኔ አላውቀውም እኮ እንዴ እናት እሱ ነገር ወደዛው ሰደው እንዴ ሰለሞን የሰማኝ ያልከን ነው እንዴ እሺ ምን ግንባርን ነው ማለት
እሺ ወንድሜ ነው የምትለኝ? የኔ ያለው ወንድሜ የማን እኔ አላቆማ ምንድነው መስራሱ ደግሞ ይዘበለ ነው እንዴ? ተሳስተሃል አንተ። ቀልድ አይደለም ያስኩት። የሰማችሁ ነው? ተስፈራራን እሱ ቁጭ አድርገው ነው ወይ ጠይቃችን ጥያቄ እንደልትመልስ እና ራሱን ቁጭ አድርገው ሰማችሁ ነው? እሺ እኮ ቁጭ አድርገው ነው ጠይቅሽን ጥያቄ ትመልስ ከይ ጋር አውራን አይደል እንዴ? እሷን ተዋት። እሺ እኔን ጠይቅኝ። እሷን ተዋት፣ ሚስቴን ተዋት። መታሰሪ ምን ጥፋት አይደለም እኮ ያልኩ። የማን ጥፋት ነው መታሰሪ? በቃ መኪናዬን አከራየሁት። መኪናዬን ወሰደ ሰው ነው እኮ እንደዚህ አይነት ሪስክ መውሰድ ያለበት እሱ ነው እንጂ አይደለም። መኪናሽን ግን ጥልጥል አድርገው እንደዚህ አይነት ስራ ሲሰራበት እንዴት አታውቂም? የኔ ያለው እንዴ? ሰለሞን ተረጋጋ። ወንድ ልጅ አይደለም። ለምንድን ነው መረጋጋት? ሽጉጥ ይዘብኝ እንዴ? ወንድ ልጅ አይደለ እንዴ? ቆፍጣን በል እንጂ እኮ ሽጉጥ ይዘህ እንዴት ነው እንትን የምለው እንዴ? አንቺ ወንድሜ ልገሉ ሞከራችኋል? ማን ይከፈላል? ነገር አላውቃችሁም። እኔ ታዲያ ስዩም እንዴት አንተ ጋር ጠቆመኝ? ስዩም በቃ የሆነ ሰሞን በቃ መኪናው ተከራይቶ ምናምን ይሰራ ነበር። ምን ነበር የሚሰራው መኪናው? እኛ ምን የማውቀው ነገር የለም። ይሩት ይኸውልሽ ህይወትን ከዜሮ እንድትጀምሪ ነው ማድረግሽ። ከዜሮ ከምናውቀው በላይ ነው ስለኔና ስለአንተ አጥርቶ የመጣው። አንተ ማን ነው? ቆይ እንደዚህ አላማ አልገባኝም እንዴ? ቆይ ማን አንተ? ቆይ ሰለሞን እንዴ? ይኸውልህ ሰለሞን ምን? እሺ እሱ ሞቶ ከሆነ ማለት ነው ማናችሁም አትርፉ። እንዴ? እኔ ምን አውቃለሁ? ማናችሁም አትርፉ። እኔ ምን አውቃለሁ? እንዴ? ወንጀል እየሰራ ነው የሚተዳደረው። ወንጀል አላውቅም። እኛ ምን ወንጀል ነው የምትሰሪበት? ምንም ነገር አልሰራም። ከዚህ በፊት ራሱ በምትሰሪ ስራ ታስረሽ እንደተፈታሽ አውቃለሁ። ልጅ ደግሞ ደስ አይለኝም። እንድትጎዳ አልፈልግም። የት ጎዳናው ተሽደሪ ያላት ተመጪስ አንዴ ቦታ ሲጃታለ ሰው ቤት አስገብቻታለሁ ብዬ አልተዋትም። መታ በከፋት ሰዓት መታ ታርፋለች። ቤት ስታገኝ ስራ ተመልሳ ለቃት ሄዳለች። እስኪ ስለ ሺሻ ቤትሽ ደግሞ እናውራ። እኔ ሺሻ ቤት የለኝም። እዛ ነገር ውስጥ አንገባ ወንድሜን ስጭ ወይ ደግሞ ወንድም ያለ መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። እንግዲህ ውድ ቤተሰቦቼ ያው የወንድማችን ህይወት እንግዲህ አሳሳቢ ነገር ላይ እንዳለ ነው። ከሂሩትና ከሰለሞን እየሰማን ያለነው ነገሮች ትንሽ የሚያስደነግጡ ነገሮች አሉ። እኔም ደግሞ ከመጠን በላይ ስሜታዊ እየሆንኩ እንደሆነ ይገባኛል። ግን በቃ አስፈላጊና አሳሳቢ ነገር ማድረግ ያለብን ጉዳይ ስለሆነ ነው ይህን ሁሉ እያደረግኩ ያለሁት። ምናልባት ይህን ቪዲዮ በሁለተኛ ቀን ከሆነ እየለቀኩት ያለሁት። በድጋሚ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁኝ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴድሮስ ባለው ነገር ላይ በጣም ስሜታዊ ሆኛለሁ። አቤል ላይም ያ ነገር መሞከሩ ትክክለኛም ተገቢም ነገር አልነበረም። እነዚህ ሰዎች እኛን ስራን ለማስቆምና ወደኋላ እንድንል የማይፈነቅሉት ድንጋይ የለም። ይህን ነገር ደግሞ እኛ በታምር የምንተወው ጉዳይ አይደለም። እውነት እስካለችና እውነትን እስከያዝን ድረስ ማንም ሊያቆመን አይችልም። ማንም ደግሞ ከህግ በላይ አይሆንም። ህግ ተከብሮባት ህዝቦች በነፃነት የሚንቀሳቀሱባትን ሀገር እስክንፈጥር ድረስ አሁን የጀመርነውን ጥረት መቀጠላችን አይቀርም። አሁን ሰለሞንና ሂሩት እንግዲህ በሰጡኝ ጥቆማ መሰረት ሁለቱንም መኪና ላይ ይዤ መጥቻለሁ። ቤት ስገባ ግን ሹፌሩ ከሱ አንዳንድ መረጃዎችን ለመቀበል በሚያመች መልኩ የቤተሰብ አይነት ኢንተርቪው እንደተለመደው ብዙ ጊዜ ቀደም ብለን ገብተን ሰዎችን ኮምፈርታብል ሆነው ለእኛ በግልጽነት ነገሮች እንዲያወሩ ካደረግን በኋላ የተወሰኑትን መረጃዎች ሰብስበን ከዛም ወደምንፈልገው አቅጣጫ ምንገባ ይሆናል። አሁንም ስገባ እሱ እንዳይደነባበር ያሉትን ነገሮች ረጋ አድርጌ ለመንገር ሞክራለሁ። በተቻለ መጠን ጥንቃቄ እያደረኩኝ እኔና ካሜራማኔ ብቻ ገብተን የምናወራበትን ኮንዲሽን እናመቻቻለን። ነገሮች የሚገፉ ከሆነ ግን በቂ የህግ አካላትን ይዘን እየተንቀሳቀስን ስለሆነ ዛሬ በሚገርም ሁኔታም ታጥቀን እየተንቀሳቀስን ያለነው ከማን ጋር እየተጋፈጥን እንደሆነና በጣም ሴንሲቲቭ እንደሆነ ይሄ ጉዳይ ስለገባን ተዘጋጅተንበት ነው እየተንቀሳቀስን ያለነው። በዚህ ምንም ሀሳብ እንዲገባቸው አንፈልግም። ለማንኛውም እስኪ ወደ ቤት ልግባና ሰውየውን ቁጭ አድርጌ ለማዋራት ጥረት እናደርጋለን። በዚህ ውስጥ ዛሬ ወንድሜን አግኝቼ እመለሳለሁ የሚል ተስፋ አለኝ። መቀጠል ካለብኝ እስከምቀጥልበት ጥግ ድረስ እሄዳለሁ።
ነፃ ማውጣት ያለብኝ ሰው ዛሬውኑ ነፃ ሳላውጣ እማርፋዩንም እንግዲህ ለማንኛውም ውድ ቤተሰቦች ቻናሉ አዲስ ነው ሰብስክራይብ እያደረጋችሁ አበረታቱኝ። ሰሞኑን ደግሞ ቪዋችንም ትንሽ ቀነስ ብሎብናል። ይሄ ደግሞ እናንተ ጥረት ከታከለበት ወደ ነበረበት ቦታ ይመለሳል ብዬ አስባለሁ። በደንብ አድርጋችሁ ቪዲዮን ለብዙ ሰዎች እንዲዳረስ ሼር ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ላኩላቸው። የሚያውቁ ካለ ያዩም ካለ እኛን ያግዙናል፣ ይደግፉናል በዚህ ጉዳይና በደንብ አድርጋችሁ ቪዲዮ እንድታደርሱልኝ እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግባና እስኪ ያለውን ነገር አብረን እንከታተል። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ አብዛኛውን ነገር ለመንገር ሞክሬያለሁ። ዛሬ የመጣሁት እንግዲህ አንድ ስኬታማ ሹፌር ቤት ውስጥ ነው ያለሁት። በህይወቱ እንግዲህ ብዙ ነገሮችን ያሳካ እንግዲህ እንደዚህ አይነት ቤት አላየውም። እኔ በሹፌር ደሞዝ እንዴት እያደረገ እንግዲህ እያስተዳደረ እዚህ ደረጃ ላይ እንደደረሰ አላቅም። ከሱ ብዙ ተሞክሮችን እንወስዳለን ብዬ ተስፋ አደርጋለሁ። ቻናሉ አዲስ ነው፣ ባካችሁ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶች ያደርሱልኝ። በደንብ አድርጋችሁ ሼር እንድታደርጉ ትፈልጋለሁ። ብዙ አስተማሪ፣ አነጋጋሪ እንዲሁም ደግሞ ቁም ነገር የሚያስጨብጡ ፕሮግራሞችን በዚህ ፕሮግራም ላይ ይዘን ለመቅረብ እንሞክራለን። እንግዲህ ወንድሜ በጣም አመሰግናለሁ። ፍቃደኛ ሆነ ቤት ገብቼ ከአንተ ጋር ቁጭ ብዬ አንዳንድ ሀሳቦችን እንድለዋወጥና እንድካፈል ከአንተም ደግሞ የስራ ልምድና ተሞክሮ ብዙ ነገሮችን እንዳገኝ እድሉን ስለሰጠህኝ ከልብ አድርጌ አመሰግናለሁ። ምንም ችግር የለውም። ያው ስለ እኔ እንዴት እንትን እንዳልኩ እንዴት ከፍ እንዳልኩ ምናምን ለማወቅ ስለመጣ ምንም ችግር የለውም፣ አታስብ። እስኪ ከትውውቅ እንጀምርና አንተም አልበል። እሺ፣ ስሜ ያሬድ ይባላል። ያሬድ ማለት እንዴት ብዬ ነገር ያው ስለ ራሴ ብዙ መናገር እወዳለሁኝ። ስለ የዚህን ያክልም ቢሆን ያሬድ ማለት ተጫዋች ሰው፣ ከሰው ጋር ተግባቢ ሰው ነው። የተማርኩትኝ ክፍለ ሀገር ላይ ነው። ክፍለ ሀገር ተምሬ ወደዚህ ወደ አዲስ አበባ ዩኒቨርሲቲ ተመጣሁኝ እና አሪፍ በሚባል ደረጃ ትምህርት ቤት ነው እንትን ያልኩትኝ የተማርኩት። በዲግሪ እና በዲፕሎማ ነው የተመረኩትኝ። ዲግሪ እና ዲፕሎማ ተመርቀ እንግዲህ ከአዲስ አበባ ዩኒቨርሲቲ አሁን በሹፍርና እየተዳደርክ ነው የምትገኘው። ያው እንዴት ነው ታውቀዋለህ መቼስ ኑሮውን ጥሩ ነገር የለም። ስለ አንተ በተማርክበት ሜንስ አታገኝም። ብዙ ሞከርኩኝ፣ ለፎን ብዙ ድርጅቶች ጋር አስገብቻለሁ፣ ፋይሌን አስገብቻለሁ፣ ግን እንደውልልሃለን ብቻ ነው ገባ። ግን ያው እንደዛም ሆኖ ፈጣሪ እንትን አላለኝም። እንዴት ነው ጥሎ አልጣለኝም አይደል የሚባል፣ ጥሎ አልጣለም፣ እንደዛ አላደረገኝም። ፈጣሪ የተመሰገነ። እኔን ሹፍርና እየሰራሁ እንግዲህ እንደምታየው የሚያምር ቤት አለኝ። ሲገባ ግቢያችሁን በጣም ያምራልና ግራ እያጋባኝ ነበረ። እኔ እየተነገረኝ ያሬድ የሚባለው ስኬታማ ሹፌር ቤቱ ይሄ ሆኖ እንዴት ነው እሱ የሰዎችን መኪና ቅጥር ተቀጥሮ በሰዎች መኪና እየተንቀሳቀሰ ይህን የመሰለ ውብ ቤት እንዴት ሊገነባ ቻለ የሚለው ነገር በጣም ጥያቄ ሲሆንብኝ ነበረ። ኦኬ፣ እንዴት መሰለህ የሆነ አንዳንዴ እኮ ሹፍርና ዓለም ላይ ስትሰራ ጥሩ ጥሩ ሰው ትተዋወቃለህ። አንዳንድ ሰፖርት የሚያደርጉ ሰዎችን ትተዋወቃለህ። እንዴት ብዬ ልንገርህ፣ በጣም ቆንጆ የሚባሉ ባለሀብቶችንም ቆንጆ የሚባሉ ድርጅት ያላቸውንም ሰዎችም ተዋውቄ ነበረ እና በእነሱ ምክንያት እንዴት ነው አንዳንድ ቦታ ሳደርሳቸው ምናምን ቆንጆ ብር ይሰጡኛል፣ ለሻይም ይሆናል ብለው ቆንጆ ብር ይሰጡኛል ምናምን። በእንደዛ አይነት ነገር ላይ እንደምታየው የሚያምር ግቢና የሚያምር ቤት አለኝ እና በሹፍርና ዓለም ውስጥ ስትሰራ እንዴት ነው አልለወጥም ብለህ እንትን ማለት የለብህም። አይ እኔ አትለወጥም ምናምን ሳይሆን እኮ ጥያቄ ምንድን ነው አንተ ይህን የሚያክል ንብረት መያዝ ወይም የራስ ማድረግ እየቻልክ እንዴት የራስ መኪና እንኳን ሊኖር አልቻለም? እና ስቲል ድረስ እንዴት በቅጥር ህይወት ውስጥ እየቀጠልክ ነው ያለው የሚለው ነገር ጥያቄ ስለሆነ የሹፍርና ዓለምን እወደዋለሁ ስለ የራሴ መኪና ይዤ ምናምን መንዳት አልፈልግም፣ አልወድም። እንደኔ ማለት ነው፣ እንደኔ አልፈልግም። እንዴት በቃ የሹፌር ልጅ እኮ ስኬት ብሎ የሚያስበው ቤትና መኪናን ነው አይደለ? ምን ያደርጋል መኪና፣ ልጆች ምናምን ነገር። አይ መኪና ምንም አያደርግም። ትዳር ላይ እያሰብኩበት ነው፣ እቀደዋለኝ፣ እገባበታለሁ። እሱም ያው ቤቴን እንደምታየው ካሟላሁኝ በኋላ ነው መግባት የምፈልገው። አሁን ግን እኮ መኪና እንትን ሆኗል እኮ እንደ እግር ነው የሚቆጠረው። ብዙ ቦታ ላይ የፈለክበት ቦታ ላይ በፈለክበት ሰዓት ላይ ለመንቀሳቀስ ለመገኘት ልክ ነህ። እንደ ሰው ይለያያል። እኔ አልፈልግም። እንዴት ነው ሹፌሩኝ ስሰራ ነው ደስ የሚለኝ። ምክንያቱም ተቀጥረ ማለት ነው። በቃ ሹፍርና ላይ ብዙ አመታት ሰርቻለሁ። አቅም ሳይኖር ቀርቶ አይደለም፣ አቅም ሳይኖረኝ ቀርቶ አይደለም። ከፈለክም አሁን ወጥቼ ልገዛ እችላለሁ። ይገርማል። ግን እንዴት ነው የሹፍርና ዓለም ላይ ብዙ ጊዜ ስለሰራሁ ብዙ አመታቶችን ሰርቼ እንትን ስላልኩኝ መቀጠር ነው የምወደው እንጂ የራሴን ገዝቼ እንደዚህ ምናምን መሽለጥ አልፈልግም። ታይታ አልወድም። ግራ የሚያጋባ ነገር ነው እየነገርከኝ ያለኸው። አንተ አቅሙ ካለክ መኪና የራስን መግዛት አቅም ካለ አሁን የምትሰራቸውን ስራዎች በራስ መኪና ልታቀላጥፋቸው ወይም ደግሞ የራስን ቢዝነስ ራን የምታደርግበት መንገድ
ምቹ ነው ማለት ነው አንተ ግን ያንተ ያንን ነገር አልፈልገውም እኔ በእንደዚህ ልክ ተቀጥሬ ሰዎች ጋር ሳገለግል ነው ደስ የሚለኝ እና ከራሴ መኪና ገዝቶ በራሴ መኪና ከመስራት ይልቅ በሰዎች ጋር ተቀጥሮ መስራት ነው ያስደስተኛለው ነው ያልከኛል ትንሽ ይሄን ግን ለመቀበል የሚከብድ ሁኔታ አለ እንዴት ምኑ ነው ልትቀበልበት ያልቻልክበት ምክንያት ምክንያቱም ሁሉም ሰው የራሱ ነገር እንዲኖር ይፈልጋል አንተ ግን የራሴ ነገር እንዲኖረኝ አልፈልግም አለኝ እኮ ተመስገን ይኸውልህ ምን አለ መሰለህ ተመስገን ቤት አለኝ ቤት ካለኝ ውዬ መገባበት ቤት መተኛበት በሰላም ተኝቼ የምወጣበት ቤት ካለኝ ሌላው ትርፍ ነው ያው ቀስ ያልክ ጊዜ ሲደርስ መግዛት ወይም መያዝ የምትችለው ነገር ነው አሁንም እኮ አቅም እንዳለ ግን እየነገርከኝ ነበር መኪና መግዛት አቅም አለኝ እገዛለሁኝ ከፈለኩ አለኝ ቆንጆ ብር አለኝ ያው ስለ በእንደዚህ ታዲያ ለምንድን ነው ብዙ አይነት አማራጮች አሉ አሁን በራስ መኪና ላይ አንተ እንግዲህ የምትይዛቸው መኪኖች እንግዲህ ታክሲ ለረጅም ዓመት እንደነዳህ ነግረውኛል ከዛ የተለያዩ ድርጅት መኪኖችን ትይዝ ነበረ አሁን ደግሞ ሌላ መኪና ይዛህ እንደነበረ ሰምቻለሁ አሁን የመጨረሻ አሁን ያስኳት መኪና የመጨረሻ ናት ግን እንዴት ነው እስኪ ማለት አሁን አማራጮች አሉ ብዙ ነገሮች አይደል እንዴት መሰለ ይሁንላ ያገኘሁትኝ ታክሲ ኖርማሊ እንደዚህ እንዳልኩ ቅድም ድርጅት ውስጥ ብዙ እንትን አስገብቻለሁ ብዬ ነበር እድሉን ሳላገኝ ስቀር ታክሲ ሹፌር ገባሁ ታክሲ ሹፌርነት ኦልሞስት ወደ 2 ዓመት ምናምን ያክል አገለገልኩኝ ከዛ በኋላ ደግሞ ያው ታክሲ ውስጥ ትተዋወቃለህ ከሰው ጋር እንዳልኩ ቅድም ተዋወኩኝ ከሆነ ባለሀብት ጋር ለምን እንደዚህ አይነት ቦታ አሰራ ማኔ ጋር ለምን አሰራ ማሪፍ ዲጂታልኝ እኮ ምናምን ለኔ ሹፌሩን ለምን አሰራ ማለት እሺ ችግር የለውም እኔ ደስ ይለኛል ምናምን አልኩት ስገባም ያው ሰውየው እንዳለኝ ብቻ ሳይሆን በጣም ጎበዝ ነው በጣም ደስ የሚል ሰው ነው ለሰው ርህራህ ያለው ሰው ነው እንዴት ነው ሰውን አይተችም ምናምን ነገር እዛ ገባሁኝ እዛም በገባሁበት ታይም ላይ ቆንጆ ብር አገኝ ነበር ብዙ ብር አገኝ ነበር አሪፍ ስራዎችን መሰራ ነበር እና ምን አይነት ስራዎች ነበር የሚያሰራ አሪፍ ገንዘብ ማለት አሪፍ ስልህ እንደ ቢልንገር እንዴት ነው እንደ ሰርቪስ የለም እሱንም አመላለስ ነው ሰራተኞችም አሉ ታዲያ እንዴት ያኮ ስራክ ነው እንዴት አሪፍ ገንዘብ ታገኝበት ትችላለህ እንዴት ነው ሰው እኮ ሲወድህ እኮ ጥሩ ገንዘብ ይሰጣል ለሻይ ብሎ እንደሚሰጥ የለም ቦነስ ሊኖር እንደሚችል አውቃለሁ ግን አሁን ስራ እንግዲህ በሹፌርና ዓለም ውስጥ ምንድነው ሰዎችን ማድረስ ከቦታ ቦታ ማንቀሳቀስ ነው ያንተ ኃላፊነት አሪፍ ስራ የምትለው ስራ ምን አይነት ስራ ነው እንትን ሬድ ይሰራበታል በዛው በመኪናው ሬድ ይሰራበታል ሬድ በመሰራበትም ሰዓት ደግሞ ቆንጆ ገንዘብ አገኘ ምትነዳቸው መኪኖች ግን ኮድ ሁለቶች ናቸው አይደል የቤት መኪኖች ናቸው እንዴት አደረገ ነው አንተ ራይድ ልሰራበት የምችለው ይሄ እኮ ማለት እንዴት መሰለህ ይኸውልህ እንዴት ነው ታክሲ ቆሞ እንደሚጫነው አይተልም እንደዛ ነው በቃ ትሄዳላችሁ ላለውኝ ይገባሉ ሰዎቹ ከዛ በኋላ ሰዎቹን አድርሽ ግን እኮ ወንጀል ነው እንዴት ወንጀል አይመስለኝም በቤት መኪና የፐብሊክ ትራንስፖርት አገልግሎት መስጠት አይቻልም ምናልባት አንተ ፍቃደኛ ሆነ ለሰዎች ሊፍት ምናምን ልሰጥ ትችላለህ ለሰዎችን ለመርዳት እንጂ ከዛ ውጭ አልፈ ግን በእንደዚህ አይነት መኪኖች ለፐብሊክ ትራንስፖርት አገልግሎት ማዋል ወንጀል ነው የሚያስጠይቅ ነገር ነው እሱ ያለፈ ነገር ነው ስላለፈ ነገር ባናወራ ደስ ይለኛል አሁን እኔ ማወቅ የምፈልገው ያሬድዬ እንትን ነው አሪፍ የምትለው ስራ ምን አይነት ነው በግልጽ ሁሉንም ነገር ብታስረዳን እኔም ቤተሰቦቼም ከአንተ ብዙ ነገር ይማራሉ ብዬ ነው ይህን ቪዲዮ እየቀረስኩ ያለሁትና እስኪ በሹፍርና ዓለም አሪፍ የምትለው ስራ የትኛው ነው ምክንያቱም እናንተ በተለይ ደግሞ የቤት መኪና የምትሾፍሩ ለሰዎች የምታገለግሉ ለባለሀብቶች የምታገለግሉ ሰዎች በጣም ብዙ ብር ቦነስ እንደምታገኙ እናውቃለን የምታገኟቸው በብዙ አይነት ምክንያቶች ሊሆን ይችላሉ በብዙ አይነት መንገድ ሊሆን ይችላል ገንዘቦቹ ምክንያት የሰውየውን ፕራይቬሲ የምትጠብቁት እናንተ ናችሁ ከሆነ ቦታ ወደ ሆነ ቦታ ተወስዱታላችሁ ከዛ ያለውን ነገር ሲጨርስ ኢቭን በሌሊት ራሱ ተደውሎ ናሊን ልትባል ትችላለህ አስቸኳይ ጉዳይ እንዴት ነው እንደዚህ ሆስፒታል ምናምን አይነት ጉዳይ ምናምን ሲኖር ነው እኔ መሄድበት ከሆስፒታል ውጪስ ምናልባት ከጓደኞች የሌሎቹን አላቅም እኔ ግን እንደውም አይ ቲንክ አስታውሳለሁ እኛ እንዴ 8 ከምናምን ላይ ነው ደውሎልኛል አለቄ ማለት ነው አሁን ሰራበት አለቄ እሱ ደውሎልኝ አሁን የምትሰራበት ነው አሁን ያስኳት መኪና ላይ ዶልፊኑ ማለት ነው ዶልፊኑ እሱ ደውሎልኝ 8 ሰዓት ከምናምን ተኩል ምናምን አካባቢ ላይ ነው ወደ ሆስፒታል ወስዶ እንትን ብያለሁ እንጂ ድብቅ ስራ ምናምን የምትለው ነገር ምንም አይነት ስራ የለም እኔ እንጃ የሌሎቹን አላውቅም ድብቅ ስራ አላልኩም ልልህ የፈለኩትን ነው እንጂ የሌሎቹን ልልህ ነው እንጂ ምን አይነት ድብቅ ስራ ይሰራሉ ብለህ ታስባለህ እንዴት ነው እኔ እንጃ አላውቅም ድብቅ ስራ ማለት ሌላ ታሪክ የሆነ ቦታ ላይ ማምሸት ፈለገ ሄዶ ያመሻል ምናምን መጠጥም ይኖራል ብዙ ነገር ሊኖር ይችላል ያን ነገር ለሚስቱ እንግዲህ ሄደህ ኮሚኒኬት አታደርግም ሚስጥሩን ትደብቅለታለህ ከዚህ እንደዚህ አይነት ጉዳዮች አንዳንድ ጥቅሞችን ልታገኝ ትችላለህ አብዛኞቹ ሹፌር የሚያደርገውን ሀቁን ነው እየነገርኩህ ያለሁት ያሬድዬ እዚህ ጋር ግልጽ ሆነን እንድነጋገር እፈልጋለሁ ምክንያቱም አንተ ስኬታማ ወንድ ነህና
ካንተ ስኬት ጀርባ ያለው ሚስጥር ሁሉንም ብናቀው እኔም ቤተሰቦቼም ይሄንን አማራጭ መጠቀማችን አይቀርም። የተሻለ እድል ከሆነ ያለው ብዙ ነገሮች አሉ ለባለቤቱ ከቨር የምታደርግላቸው ብዙ ነገሮች መድረስ የሌለብህ መሄድ የሌለብህ ቦታ ላይ ምክንያቱም አንተ ለምሳሌ ለቤተሰቡ ሹፌር ሆነ ከተቀጠርክ እነሱን የማመላለስ እንጂ ምናልባት ሄዶ አስቤዛ የመግዛትም ኃላፊነት ላይኖርብህ ይችላል ግን ይሰጣል አለ ይሄ ግዴታ ነው ስለ እንዴት ነው የተቀጠርከው ያው ላይክ እንዳልከው ሰው ማመላለስ ወይ እነሱ ማመላለስ ሊሆን ይችላል አይደል ግን በዛውም ልክ ደግሞ እንዴት ነው ይቸገራሉ ያው ሰው ከሌላቸው አንተ ሹፌር እስከሆንክ ድረስ ሂደህ የሆነ ነገር ገዛዝተህ ምናምን መምጣት ግዴታ ነው ይሄ ግዴታ ነው በዛም ላይም ደግሞ ተበብሩን እየጠላሁት አይደለም በዛም ላይ ግን አሪፍ ገንዘብ ታገኛለህ ምናልባት ሴቶችን ልታመላለስ ትችላለህ ባለቤቱ ያው ምናልባት እንደዚህ አይነት ነገር ካለበት ሐቁን ነው እያወራን ያለው ይቅርታ ይኸውልህ እዚህ ጋር የኔ አለቃ እንደ ሴት ምናምን አመላልሽለት አላ ምን አሁንማ የምሰራበትን እኮ ያው እኔ ቀድሜ አንዳንድ መረጃዎችን ጠይቄያለሁ ሰውየው መኪናውን ያከራያል መኪናውን ሲያከራይ አንተ አብረህ እንደምትሄድና አንተ መኪናውን ይዘህ ሰውየው ለምንም ዓላማ ያከራየው መኪናውን እንደምትሰራ ተነግሮኛል ይቅርታ ስለማን ነው እያወራህ አሁን የቀጠረህ ሰውዬ ስለ ሰለሞን ነው እያወራለሁ ሰለሞን አይደለም የኔ አለቃ ተሳስተሃል መሰለኝ ማን አለቃ አይደለም ሰለሞን አይደለም የኔ አለቃ ሌላ ነው ያው ስለ አለቃ እንደዚህ ግዴታ ማብራራት የለብኝም ስለኔ ለውጥ ነው አይደል ሆነ የፈለከው አዎ እኔ ፎከስ እያደረኩ ያለሁት እሱ ላይ ያው ለኔ ተለወጥ አሁን ያሉትን ሐቆች እኮ ነው የምነግርህ ይሄ ነገር የተለመደ ነው አለም የማይደረግ ነገር አይደለም አላምንበትም እሺ አሪፍ ስራ ማለት በእናንተ ስራ ውስጥ ምንድነው እሺ እሱ ነው ያልገባኝ በእኛ የተሻለ ገንዘብ ሊያስገኝልህ የሚችል አንተ ይሄን ስራ ወደኸው የኔ መኪና ያስፈልገኝም አሁን ባለውበት ሙያ ያገለገልኩ መቀጠል ነው እንድትል ያደረገ ይሄን የመሰለ ግቢ ቤት እንድገነባ ያደረገ አሪፍ የምትለው የሹፍርና ስራ ምንድነው ምን ያህል ስለምታገኝበት ነው ይሄን ሁሉ ነገር መያዝ ይቻልከው ከሰው ጋር በመግባባበት ታይም ላይ አለቀኝ ካደረስኩት በኋላ ራሱ ከሰው ጋር እግባባለሁ የቤት መኪና አይደለም ያው አንዳንድ ነገሮችን ሰራበታለሁ ስለ አንዳንድ ነገሮች እቃ መጫንም ከሆነ ምናምን ነገር እንትልልበታል ዶልፊን አይደለ ዶልፊን ውስጥ ያው ግን እኮ የቤት መኪና ነው መኪናው እሱ ኦኬ ችግር የለውም ያው ለቤት ነው ብዬ እኮ እንትን ማለት ይችላል እንዴት ነው የቤት አስቤዛዎች ምናምን ጭኝበት መውሰድ ይችላል እኮ አይደለ ያ ነገር በመሰራበት ታይም ላይ ጥሩ ገንዘብ አገኛለሁ ደግሞ ግን ረፍት አላገኝም ስለ መቀመጥ አልወድም ወይም መቆም አልወድም በቃ አለቀኝ አድርስኩት አይደለ ሌላ ቦታ ጋር ሄዳለሁ ያን ስራ ከጨረስኩ ደግሞ ሌላ ቦታ ጋር እንደዚህ ያልኩ ነው ማለት ለራሱ ዓላማ ወይም ለድርጅት ዓላማ ተብሎ የተቀዳ ነዳጅ አንተ እንደፈለከው ለራስ ዓላማና ስራ ስታውለው ይሄን ነገርስ እንዴት ነው የሚቆጣጠር ከዛ ውጪ ደግሞ መኪናውም ያለበትን ቦታ ሎኬት ማድረግ መቻል አለበት ምክንያቱም አንተ ከተሰጠ ዓላማ ውጪ ለግል ጥቅም መኪናውን የምታውለው ከሆነ ይሄ ስርቆት ነው አይደለም ይኸውልህ አይደለም አምኖኝ አይደለ መኪናውን የሰጠኝ ስለሚያምነኝ ነው አንተ ግን እየሰረክ ነው አይደለም ይሄን ነገር እንደምሰራ ደግሞ ያውቃል ነገር ያለው በፍቃደኝነት ነው ስለዚህ ነዳጅ እየሞላልህ አንተ የራስን ስራ እንድትሰራ ያደርጋል ምንም ችግር የለውም አንተ ብቻ ትርፍ ብር አግኝ ነው የሚለኝ አንተ ትርፍ ብር አግኝበት ተንቀሳቀስ እኔ ለአንተ ደሞዝ እከፍልሃለሁ የነዳጅም ደግሞ አወጣለሁ እንደዛ ሳይሆን ይኸውልህ እኔ ከምሰጥ ገንዘብ ላይ ተጨማሪ ገንዘብ ብትይዝ ለአንተ አሪፍ ነው ህይወትህን ጥሩ ነገር ነው ይሄን እኮ እየተቃወምኩ አይደለም ግን አንተን በምትሰራው ስራ እንግዲህ ነዳጅ ሞልቶ እሱ የሚሞላው ነዳጅ እንግዲህ የፈለገበት ቦታ ለመንቀሳቀስ እንዲረዳው ነው አሁን ላይ ደግሞ የነዳጅ ዋጋ ምን ያህል እየጨመረ እንደሆነ እናውቃለን አንተ እንድትሰርቅ የሚያመቻችልህ ነገር ምንድነው አንተ ስራውን እንድትወዱ ያደረገ እንዴት ማለት በቃ ከሱ እኔ ሲጀምር ባለቤት አውቆ ፈቅዶልህ አንተ የፈለከውን ስራ እንድትሰራበት መኪናውን አይሰጥህም ምናልባት አሁን እየሰራህ ያለው ስራ አንተ እየሰራው አይደለም አልከኝ እንጂ ከአቶ ሰለሞን ጋር የምትሰራ ከሆነ ሰለሞን ምንድነው መኪናውን ለተለያዩ ዓላማዎች ስለሚያከራይ እሺ አንተ አታቆም ብለን እናስብ አይደለም ወደ ሌላ ነገር ውስጥ የገባ ነው መሰለኝ ማን ነው ሰለሞን ምንድነው ሰለሞን ስለኔ ያለውን ነገር ነግሬሃለሁ እኮ አይደል እንዴ በቃ እኮ በምን እንደተለወጥኩ እንዲልለወጥ እንደቻልኩ እንዴት እንደዚህ አይነት ሀብት ላፈራ እንደቻልኩ ነገርኩ አይደለ በሹፍርና ዓለም ውስጥ ነው ብያለሁ ስለዚህ የኔን ከጨረስክ ለምንድን ነው ሌላ ጥያቄ የምጠይቀኝ ስለዚህ ምን የምታውቀው ነገር ማን ነው ሰለሞን ምናልባት ስዩም ስለሚባል ሰው የምታውቀው ነገር የለም ስዩም ምን እንጂ ከቀናት በፊት አንድ ስራ አብራችሁ ይሰራችሁ አቤት ከቀናት በፊት አንድ ጠቀም ያለ ገንዘብ የምታገኙበትን ስራ አብራችሁ ሰርታችሁ ነበር ስዩም እንጃ አላውቅም ያው እንደነገርኩ ሹፌር ነኝ አይደል ሹፌር እንደሆንኩበት መጠን ብዙ ሰዎች ላደርስ ይችላል እንጂ ስማቸውን እንትን ልላልችል ስዩም አላውቃቸውም ስለሌላ ሰው ነው መሰለኝ ያወራሉ እኔ ስለማላውቀው ሰው ነው ያወራሉ ለማንኛውም ያሪድ
ቴድሮስ እባላለሁ መርማሪ ጋዜጠኛ ነኝና አንተ ስትሰራቸው ስለነበሩ ወንጀሎች እያንዳንዱ መረጃው ደርሶኝ ካንተ መጠየቅ የምፈልገው ጥያቄ ስላለኝ ነው የመጣሁት። ማለት እስካሁን ድረስ እየጠየቅኩ የነበረው እንደ ተረት አድርገህ ቁጠረው። አንተ ወንጀል ስለምትሰራ ነው የሁሉ ንብረትም ልታፈር የቻልከው እንጂ አንተ የምትነግረኝን ትርክት ለማዳመጥ አይደለም የተቀመጥኩት። ትቀልዳለህ እንዴ? የምን ወንጀል ነው? ለስነ ስርዓት ይዘህ ቁጭ ብለህ የምን ወንጀል ነው የምትወረው? መቀመጥ አይደለም። የምን ወንጀል ነው የምትወረው? ስትሰራ የነበረው ከቤቴ ላስወጣ እችላለሁ አስፈላጊ። ማነህ አንተ? ምን ማለት ነው? ማን የቤቱ ባለቤት ነኝ። ስለአንተ ይሄን ንብረት እንዴት እንዳመጣኸው ትናገራለህ? ኧረ እባክህ በሩን ክፈት፣ አስገባቸው እንዳለ ዋሪት ነው። ትቀልዳለህ? መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው ዕውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ099333 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። ምንድነው ላሱ ይዘህ መጣ? ያሬድ ለምጠይቅን ጥያቄ ትመልስልኛለሽ? ምንድነው መጠይቀኝ? አይደለም ምንም እየተጫወትን አይደለም። ሪያሊቲውን ነው ነገርኩህ። እኔ የሰለሞንን መኪና ይዘህ ወንድሜን አግታችሁ ወደ እኔ ወሰዳችሁት። ሰለሞን ወንድም ነው የምትለው? ማን ነው ሰለሞን? ሰለሞን ማን ነው? ሰለሞን አታውቁም? አላውቀውም። ሰለሞን ምንድነው ላሱ ሲጀምር ይዘብኝ የመጣ? ያሬድ እሺ ቀለል አድርጌ ነው እየጠየቅኩ ያለሁት። አልገባኝም። ምን ለማለት የፈለክ እንደሆነ ምንም እየገባኝ ስላልሆነ ቀለል አድርጌ ነው እየጠየቅኩ ያለሁት። አልለግምልህም። ስምህን ወንድሜን ነው የወሰዳችሁት። ማን? የምን ወንድም ነው የምትወረው? ስለምን ወንድም ነው? የኔ ወንድሜን ነው የወሰዳችሁት። የምን ወንድም ነው? ወንድሜን ነው የወሰድከው። ስለምን ወንድም ነው? ወንድሜን ነው የወሰዳችሁት። ወንድሜን ነው የወሰዳችሁት። ወንድሜን ነው የወሰዳችሁት። ንገረኝ። የምን ወንድም ነው የምትወረው? የኔን ወንድሜን ነው የወሰዳችሁት። ማን ነው? አንተስ ጀመር ልቀቀኝ። አንተ ተረጋጋ። ይኸውልህ እየነገርኩህ ነው። የሰማኝ ነው። ወንድሜን ነው የወሰዳችሁት። ልቀቀኝ። ወንድሜን ነው የወሰዳችሁት። የምን ወንድም ነው የምትወረው? ስለምን ወንድም ነው? ይቀልዳል እንዴ? ስለምን ወንድም ነው? እሺ ጠረጴዛዬን ሰበርከው። በጣም ጎበዝ። ልቀቀኝ እባክህ፣ አትንከኝ እባክህ። ስለምን ወንድም ነው የምትወረው? የምን ወንድም ነው? ቁጭ በል። ተረጋጋ። የሰማኝ ነው። ቁጭ በል። ኧረ ወይኔ እኮ ምንድን ነው የምትለው? አትንከኝ። እንጠይቅን ጥያቄ ብቻ መልስ። ምንድን ነው የምትጠይቀኝ? ወንድሜን ያለው የምን ወንድም ነው የምትወረው? ማነህ አንተ? ስትጀምር አንተ ይዘኸው የሄድከው አትነቀኝ። አቤልን ለመግደል መጣህ። ወንድሜን ማን እንደሆንኩ አታውቀኝም። አታስፈራሪው። ልቀቀኝ እባክህ። ገና ለገና መርማሪ ስለሆንክ ምንም መፈራ ምናምን መስሎህ አርፈህ ቁጭ በል። አልቀመጥም። አስገባቸው። ሁለቱ አስገባቸው። ይኸው ላሱ ጋጋታ ስለመጣ ምንም አልፈራም። አግባ። በቤቴ ምንድን ነው? ማን ናቸው እነዚህ ሰዎች? አታውቃቸውም? አላውቃቸውም። ማን ናቸው? እናንተ ምንድን ናችሁ? ለምንድን ነው በቤት ይዘብኝ የመጣው? ማን ናቸው? እንጂ አትናገሩም? ማን ናችሁ? ማን ናቸው? ለምን አመጣህብኝ ቤቴ? ሰለሞን ነው። ሰለሞን የሰማኝ ነው። አዎ የሰማኝ። ምንድን ነው? ያሬድ ነው ሁሉ ስራ ሲሰራ የነበረው አላልከኝ? እንጂ ማን? አንተ ንብረትን አንስተህ ያስረከብከው ሰው ይሄ ነው አይደል? እሱ ነው አይደል? እንተዋውቃለን። ከዚህ በፊት እንተዋውቃለን። ታውቂኛለሽ አንቺ? አታውቂኝም እንዴ? የማያውቅኝ ሰው ለምንድን ዝም ብለህ ሰው ብለህ የምታመጣብኝ? አስወጣልኝ እባክህን ከቤቴ። ያሬድ ማለት በቃ እኛንም በጣም እኛንም ሊያሳስረን ብዙ ነገር እያደረገን ያለው። አንተም በቃ ያለውን ነገር ንገረው። ምንድነው የምነግረው? ምንድነው? አላውቃችሁም እኮ አይደል እንዴ?
ማናችሁ እናንተ? ማናቸው? አታስመስል። እያስመሰልኩ አይደል? ማናችሁ? ያሬድ ምንድነው የምትለው አንተ? አላቃችሁም ትላለህ። ማናንተ? ሰለሞን እንደዚህ ጀምር። ሰለሞን ማናችሁ? ያሬድ በቃ እኔ ስማኝ በቃ ወንድሜ ያለው ንገሩኝ። ተነጋገሩና ወንድሜ የት እንዳለ ንገሩኝ። ምንድን ነው የምንነጋገረው? እኔ ከማላውቀው ሰው ጋር ምንድን ነው ዝም ብዬ የማወራው? ወንድሜ የት እንዳለ ንገሩኝ። እየነገርኳችሁ ነው። እናንተ ማወቅ ፈልገው እሱ ብቻ ነው። ያለውን ነገር ንገሩ እያልኩ እኮ ነው። ምንድን ነው የምነግረው? ቆይ አይደለም። እነማን ናቸው እነሱ? ሲጀመር እነማን ናቸው? ይኸውልህ ስቲከር ለጥፈ ታርጋ ቀይረ የምን እስቲ አቤል ላይ ግድያ ሙከራ ለማድረግ መጣችሁ። የምን አቤል? ማን ነው? ሀሳባችሁ ካሸፈ ከዛው ወንድሜን ይዛችሁ ትሄዳችሁ። ማን ነው አቤል? ስለምን ወንድም ነው የምታወራው ሰውዬ? እንዴ እናንተ ስለ በቃ የሚሆን ነገር አይደለም። በቃ አንተ እኛን ማስጨንቆ ነው። በቃ ተው በቃ ስለተናገረ ነው። በቃ ንገሩ። በቃ ያሬ ንገሩ። ማናችሁ? እኔ አላውቃቸውም አልኩህ አይደል እንዴ? ማን ናችሁ እነሱ? ማን ናችሁ? ያሬ ላባሩላ ይችላሉ። አንተ ምንድነው የምትለው? ያሬ በቃ በቃ ምኑ ነው የሚበቃው? እንዴ ምኑ በቃ ተናገሩ ሁሉ ነገር። እንዴ ምንድነው የምናገረው? አብራችሁ ምን ስትሰሩ እንደነበር ነግረውኛል። እኔ ያለ ዛሬ አይቻችሁ አላውቅም እኮ። ያለ ዛሬ እኮ አይቻችሁ አላውቅም እኮ። እኔ እነሱን እኮ እንዴ አንተ ነህ ዘብኝ የመጣው አይደል? እነሱን ማላቆቸውን ሰዎች እዚህ ቤት መጣ። በዚህ በኩል ደግሞ አልተሮተበትኩም። ወንድሜን አቤል ምናምን ትለኛለህ። ምንድነው ሰማኛለህ? በቃ ያለውን ነገር ንገሩ። ምንድነው የምናገረው? ታውቀኛለህ? እሺ እኛ ተናግረናል። በቃ ያለውን ነገር ታውቀኛለህ? እሺ አንተ ወንድሜን ያለው እኔ ስለምን ወንድም ነው የምታወራው? እኔ አባት ልቀቀኝ፣ ኮልቴ ልቀቀኝ፣ አትንካኝ። ቆይ ማን ናቸው እናንተ? እሺ ምንድነው? የት ነው ያለው? ማን ነው ማለት ምንድነው? ምን እንደሰራ አታውቅም? ምን ሰራሁኝ? ከማን ጋር እንደተጋጨህ አታውቅም ወይ? ምንድነው? ስለምን በቃ እኛንም አታስጨንቀን። በቃ እኔ ያመሳችሁብኛል። ስለማን ነው የምታወራው? ቆይ አንተ ስለማን እንደማወራ ገብቷል? እየተቀየረ ነው። አልገባኝም። ስለምንድን ነው እያወራህ ያለው? ስለምን እያወራው እንደሆነ ገብቷል? አልገባኝም። ግልጽ ለምን አታደርግልኝም? የምታወራው እያንዳንዱ ነገር ስለሰራኸው ወንጀል። የምን ወንጀል? ስለሞከራችሁት ሙከራ እያወራሁ ያለሁት የምን ወንጀል ነው? የማላውቀውን ሰው ቤት ውስጥ አምጥተው ወንጀል ሰርታ ትለኛለህ? ለሰዎች አቀራረብ ያለውን ነገር ንገረው እያልኩ ነው ማለት። ያሬድ ተረጋጋና ቁጭ በል አንተ። ንገረው እያልኩ ነው። ምንድነው ምን? እኔ ትሰማኛለህ እኮ እሺ ምን ነው? እኛ ሁሉ ሰላም አንተ ቁጭ በል አንተ። ምንድነው የምነግረው? እኔ ታውቀኛለህ? አንተ ስከብር እንደዚህ ነው እንደቀጠለ አይደለም። ከቤቴ ነው የምታስወጣኝ? ያሬድ ንገረው እያልኩ ነው። እኔ ሰማኝ በቃ ለምን ዝም ምን በቃ እኛ ምን አልኩ። በቃ ማናችሁ አባቴ? አንተ ለምን አታስወጣልኝም? ጋዜጠኛ ነኝ መርማሪ ነኝ ብለህ ነበር አይደል የመጣው? ለምን ማላውቀው ሰው ቤት ውስጥ የምታመጣው ምንድነው? ሰለሞን እኔ ለምን አሰማኝም? አንተ ሰውዬ ይኸውልህ እንዳዳምጥ ከፈለክ ምንድነው ተናግረህ ነው? አውቀናል። በቃ አውቀናል። ነገር ተናግረናል እኮ በቃ ከኛ አላቃችሁ ሰማኛለህ። ለምን ነው ተቀናተ? እኛ አይደል ቀጠርነው? እኛ አይደል ቀጠርነው? ከኛ በፊት እሱ ስለኛ ሁሉም ነገር ያውቃል። ስለዚህ እኛም መታሰር አንፈልግም። አንተም ያለውን ነገር ሁሉም ነገር ንገረው። በቃ ተናግራችሁ ነው። በቃ ንገረው። ያሬድ አትከዳኝ ነው ማለት ነው አይደለ? ካልከኝ እንደዛ ነው። ሰለሞን ያሬድ ቁጭ በል። ልቀቀኝ። አንተ ቁጭ በል። በቃ ካልከኝ ሰለሞን ልመታኝ ነው። አይ ካልከኝ ነኝ ልመታኝ ነው። ካልከኝ ይኸውልህ ተረጋጋ። ምንድነው? ተረጋጋና የምታውቀውን ነገር ብቻ ነገር ምንድነው የምረጋጋው? ክዶኛል እኮ ክዳይ ነው ሰለሞን። ያሬድ ስማኝ፣ እኔ ክጅ አይደለም አንተ መካድ አልፈልግም። አረከው ግን ደግሞ ያለውን ነገር ነገር ይሁን። ምንድነው አንተ ያለውን ነገር ንገረው እያልኩ ነው። ምንድነው የምናገረው? ነው እሺ ምን እንድናገር ነው የፈለከው? እኔ እንድነግረኝ አይደለም። ምንድነው? ወንድሜ ያለበትን ቦታ እንድታሳየኝ ነው። ስለምን ወንድም ምንም አይነት ወንድም አላውቅም። እኔ ምንም አይነት ወንድም አላውቅም እኮ። ስለምን ወንድም ነው እሺ የሚያወራብኝ? እሺ እኔ ወንድም ምናምን አላውቅም። ግን ደግሞ ያለውን ነገር ሁሉም ነገር ንገረው። ወይኔ አሬድ ይከላከል። በቃ የሆነ ነገር በለው። አንተ ምንድነው? ወይኔ አሬድ ትዕግስቱን ስጠኝ። ቆይ ሰለሞን ስለምንድን ነው የሚያወራው? እሺ እሱ ስለምን እንደሚያወራ ግልጽ ልታደርግኝ ትችላለህ? ወንድም ይለኛል ምን ይለኛል? ያሬድ በእናትህ እኔ አታጫውጨኝ። በእናትህ እኔ መጮህ አልፈልግም። በቃ ያለውን ነገር ንገረው እያልኩ ነው። እሷንም አታስጨንቃት። ምንድነው እኛው እንውጣለን። ተነግሮናል። ወዴት ነው? ቁጭ በል። ተረጋጋና ቁጭ በል። ሊሆን ይችላል። ምንድነው የምፈራው? ለምንድነው ተረጋጋና አለቂስ ነው? በቃ ና አትንካኝ። አንተ አትንካኝ። ያሬድ እባክህ ያሬድ ምንድነው የምረጋጋው? ያሬድ ተረጋግተህ ቁጭ በል። እየሰማኸኝ ነው? መተህ እኮ ወንጀለኛ ነኝ ያልከኝ ነው አይደለም? መተህ ወንጀለኛ ነኝ ያልከኝ እኮ ነው። ከመሬት ተነስተህ ወንጀለኛ ምን አድርጌ ነው ወንድሜ ነው? መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ
ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። እኔ ላይ መሳሪያ ኧረ እባክሽ ዞር አድርገው እሱ ነገር ዞር አድርገው ወንድሜን ያዝከው ዞር አድርገው ሰለሞን ይኸው ያንተ ስራ ነው። ምንድን ነው ይኸው ያንተ ስራ ነው። እሺ በል እሺ በል ዞር አድርገው መሳሪያውን ዞር አድርገው ዞር አድርገው መሳሪያውን መሳሪያውን ዞር አድርገው አንቺንም መሳሪያውን ነግረሃል። በቃ መሳሪያውን ዞር አድርገው ያሪ ለምን ታስጨንቀናለህ? ኧረ እባክህ እኔ መሳሪያ ሱጣው በቃ ንገረው። ቀናገር ተባካ ለምን ነው ማሰማኝ? እኔ ለምንድን ነው ማሰማኝ? ቀናገር ተባል ምን ልሰማ አልቻልክም? መሳሪያ መጀመሪያ እንደሱ አታውራ። እየነገርኩህ ነው። ይሰማኝ ነው ወንድሜ ነው። ከዚህ በኋላ እንዳትቀጥርብኝ እሺ? አንቺ ነሽ ይቀጠር ብለሽ እንደዚህ ያደረግሽው። እኔ አውቃለሁ ጸባዩን እንደዚህ እንደሆነ ጸባዩን አውቃለሁ። እኔ ምን አውቃለሁ? በቃ ጸባዩን እንደዚህ መሆኑን አውቃለሁ። እንዴ ነው ገደል ምን ገባው? እሺ ምንድነው ገደል? ምን አሁን ገብተሃል እኮ የምን ገደል ነው? ስማ ገብተሃል። እኛስ በምንወጣው እንወጣልሽ። እኔ ማለት ለራስህ ዘንዘው እንትን በል ለራስህ። እኔ እሺ ጥሩ በጣም ጥሩ ያሬድ እየጠበቅኩ ነው። እንደዚህ የሚያስጨንቅ ሹፌር የእኔ ወሰዳችሁት። መጀመሪያ እኮ በዚህ ስርዓት ብትጠይቀኝ አውራ ነበር። መሳሪያ አያስፈልግም ነበር እኮ ንገረኝ። ወንድሜ ነው ያለው። ማን ነው ወንድምህ? ምንድን ነው የምፈልገው ከኔ? ገንዘብ ልስጥህና በቃ ወይቶኝ ወንድሜ የት እንዳለ አላውቅም። ያሬድ ወንድሜ የት ነው ያለው? ወይኔ ወንድሜ እኮ የት እንዳለ አላውቅም። ነው ደግሞ አይሰማም። ለመጨረሻ ጊዜ ነው የምጠይቅ። ወንድሜ የት እንዳለ ያንተ መኪና ይዛችሁ እንደመጣችሁ አውቃለሁ። አንተ ያስከው መኪና ስቲከር ለጥፈህ ታርጋ ቀይረክ መጣህ። ከዛ በኋላ የምትፈልጉት ነገር ከሸፈባችሁ ተመልሳችሁ ትሄዱ፣ ግን ባዶ እጃችሁን አልሄዳችሁ። ምክንያቱም እኛ እናንተን እንዲሰልልንና እናንተ ያላችሁበትን ሁኔታ እንዳጣራልን አብረን ልከኑ ነበር። በሚሽን መሀል ላይ ግን እናንተ አወቃችሁት። ስላወቃችሁ ተወሰዳችሁት አይደል? የት ነው ያለው? ያሬድ መነኝ ጭንቅላትን ነው ማፈርስልህ። ተውንጂ አሁን ያን መሳሪያ ተው እንዳታመጣ። እየሰማኝ ነው? ንገረኝ። አንተ እኔን እዚህ ጋር መገለኝ ከሆነ ወንድምህ ሊሞት ይችላል። እኔን እዚህ ጋር ከነካኝ ወንድምህ ይሞታል ማለት ነው። ማወቅ ይሞት ይኖር አላውቅም። ወይ ገሎት ሊሆን ይችላል እኮ። እሺ ማን ነው የሚገለው? ማን ይላከ? ገሎት ሊሆን ይችላል እያልኩ ነው እኮ። ማን ይላከ? ከማታውቀው ሰው ጋር ነው የተጋፈጥክ ያለው። አንተን ከማይመጥኑ ሰዎች ጋር። በወንድሜ ምንም ውስጥ እገባለሁ። ምንም ነገር ውስጥ ወንድሞቼን የነካ ሰው ምንም ውስጥ ሊገለኝ ይችላል። እሱ ነው እያልኩ ያለው። አንተ የማታውቃቸው ሰዎች ናቸው፣ አደገኛ ሰዎች ናቸው። እሺ እንደዚህ ዝም ብለህ ገብተህ የምትወጣበት አይነት አይደል። ያሬድ ምንም ይሁን ምን ንገረኝ። ምን ልንገርሽ? የት ነው ወስደህ ያስረከብከው? ለአለቃዬ ጋር ነው ማለት። ወይኔ አለቃ ጋር ነው ያስረከብከው? አዎ። የት ነው ያለው አለቃ? አላውቅም የት እንዳለ አላውቅም። ቀልድ ነው እንዳያስከው ከአንተ ጋር ቀልድ ነው ያስከው? የምን ቀልድ ነው? አለቃ ጋር ነው ያለው አይደል? አዎ። በቃ ና ያንን ነው የምፈልገው። ናውጣ አንታችሁ እነሱ ሰለሞን